የተቀበልኩት ከመቅደስ ከሄርሜላ ጋር ደግሞ እነሱ ሰጣ ገባ ውስጥ ናቸው። የሆኑ የራሳቸው ሴራ አላቸው። ምክንያቱም ሄርሜላ አብርሽ የራሷን ማድረግ ስለምትፈልግ ማግባት ምናምን ስለምትፈልግ ያ ነገርን እያሰፉት በውስጥ በኩል ሩታን ወጥመድ ውስጥ ከተው ደስታን እንድታፈቅረው ምናምን አድርገው ከውጭ ይዟት ይሄዳል በሚል ሰበብ ልቧን እና እሷን ማይንዷን ለመሸወድ ስለፈለጉ ሁለቱ ጋር በጣም መፈላለግ አለ። አብርሽ ጋር ሩታ ጋር መዋደድ አለ። ገባችሁ? ልጁ ብቻ ሳይሆን መዋደድ አለ። ይፈላለጋሉ። አብረው የመኖር ተስፋቸው በጣም ብዙ ነው። ግን የሆነ ደግሞ የገደባቸው ነገር አለ። ሊሚት ያደረጋቸው ነገር አለ። አብርሽ ጋር ስትሆን ማይንዷ ይቀየራል። ማይንድ ሴታፕ ምናምን ይቀየራል። በዚህ ሁኔታ ሆኖ ግን ከነ ኖቤል ጋር ከነ ደስታ ጋር ምናምን ስትሆን ግን እንደዛውም ባህሪዋ መልኳ ምናምን ይቀያየራል። ሌላ ሰው ደግሞ ትሆናለች። ቢኮዝ የሆነ የሚመክሯት ነገር አለ። እነ ኖቤልና እነ ደስታ ፊት መሸነፍ አትፈልግም። አሁን ደግሞ ፈረንጁም ሴራ እየጠነሰሰ ነው በዚህ በኩል መሸነፍ አትፈልግም። መሸነፍ ስለማትፈልግ ምንድነው የምታረገው? በቃ እነሱ ፊት ጀግና ለመሆን ምናምን የነሱን ሐሳብ እንደምታከብር አይነት ሰው ምናምን ትሆናለች። ገባችሁ አይደለ? ይሄኔ በጣም ትልቅ ስህተት ይፈጠራል። አብርሽም ይናደዳል፣ እልህ ይዞት እሱም በዛ ዙር ደግሞ ሌላ ሴራ ጠንስሶ ሩታን ለመበቀል፣ ለማናደድ፣ ለማበሳጨት ምናምን ይሞክራል። እንዲህ ያለ ነው ስቲል እስካሁን ነገሩ እየሰፋ ያለው። አብርሽና ሩታ በቅርቡ ታርቀው አንድ ላይ ይኖራሉ። አብርሽም ወደ ቤቱ ይመለሳል። አይኑ አውቃለሁ በዚህ ሰዓት ሄርሜላ ደስተኛ ነበርሽ። አብርሽ ሲመለስ ደግሞ ይከፋሻል፣ ይደብርሻል ምናምን ነገር ኤቭሪ ነገር እና ምንም ማድረግ አንችልም። አንዳንዴ ፍቅር እንደዚህ ነው። ሁሌ የምንፈልገው የምንወደውን ሰው አናገኝም እና አንቺ የምትወጂ ሰው እንዳለ ሁሉ አንቺን የሚወድ ሰው አለና ተስፋ ባለመቁረጥ አብርሽ አንቺ ስላልሆነ ብቻ ተስፋ ባለመቁረጥ ያው ወደሚወድሽ ሰው ወይ ደግሞ ሌላ ሰው በመፈለግ ውስጥ ጥሩ ፍቅርና ጥሩ ባል ልታገኝ ትችያለሽና ያንን መንገድ መሞከር አለብሽ። ጊዜሽን ማባከን የለብሽም። ሴት ልጅ ነሽ። በእድሜሽ በጊዜሽ በታይምሽ መጠቀም አለብሽ። አባቶቻችን እናቶቻችን አስተምሩን። ከጉርማሶች ወጣቶች በቃ አላ በሰል ያላችሁ ምናምን እኛ ገና ወጣት ነን፣ እያደግን ብዙ ስህተት ልንሰራ እንችላለን። በተለያዩ መስመሮች ውስጥ ልንገባ እንችላለን እና መርዳት በምትፈልጉበት መንገድ እርዱን፣ አግዙን። ብዙ ላይፍ አላየንም፣ ገና እያየን የምንመጣ ሰዎች ነን እና በወጣትነት እድሜያችን አበላሽተን ነገ ከምንጸጸት ብዙዎቻችሁ ወጣትነትን ላይፍ አይታችሁ ያለፋችሁ ሰዎች ካላችሁ ምክሩ፣ አስተምሩ። ይሄ ነገር ጥሩ አይደለም በሉን እና ሰላም ውድ ቤተሰቦች እንዴት ናችሁ? አለሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በድጋሚ ተመልሼ መጥቻለሁ። ዛሬ የመጣሁበት ሀሳብ አዲስ ሀሳብ ነው። ማለት ስለ አብርሽና ስለ ሩታ አንዳንድ ኬዞች ተፈጥረዋል በመሀል ላይና እሱን ማስተካከል ስላለብኝ ለዛ ጉዳይ ነው የመጣሁት ማለት ነው ፋሚሊዎቼ። እና ያንን ነገር እስኪ ክሊር ለማድረግ እሞክራለሁ ዛሬ። ምክንያቱም ብዙዎቻችሁ ጠይቃችሁ ነበረ፣ በተለይ ደውላችሁ ያወራችሁኝ ሰዎች አላችሁ። ለእናንተ ምላሽ ይሆናል ብዬ አስባለሁ። ምክንያቱም በሚዲያ እንደዚህ ካወራው መቼም ውሸት አላወራም እና በሚዲያ ሳወራ ሁላችሁም ታምናላችሁ ብዬ አስባለሁ። በስልክ ደውለው ሲያወሩኝ አንዳንድ ሰዎች ስነግራቸው አክሴፕት የማድረግ እንትናቸው ትንሽ ነውና ማለት አላመኑኝም ነበር። በተለይ በአብርሽ ዙሪያ ጭራሽ አላመኑኝም ነበርና ያንን ነገር ዛሬ ፐብሊክ ማድረግ ስለፈለግኩ ነው። ከዛ በፊት ኮመንት ላይ ማንበብ ያለው የደስታን ቪዲዮ ምናምን አሳየን እያላችሁ ነበርና የደስታን ቪዲዮ ማሳያችሁ ጊዜ አለ፣ እሱ ቀን አለ አይቀርም። ግን ከዛ በፊት ደስታን ለማስጠንቀቅ ነው እኔ እንደዛ ያልኩት። ስሜታዊ ሆኜ ስለተናገርኩ ነው እንጂ ያ ፋይል ከወጣ ደስታን በጣም ይጎዳዋል። በህይወቱ በጣም ብዙ ውሳኔዎች እንዲወስን ስለሚያደርገው ያ ነገር ከሚሆን ልጁን በማስተማር እንለፈው ብዬ ነው እና ትንሽ አሁን ተረጋግቷል ብዬ አስባለሁ። ትንሽ ራቀ ነገር እያለ ነው። ግን አልመለስም ካለ ምናምን ነገራቶችን የሚያበላሽ ከሆነ የተለያዩ መስመሮች ውስጥ የሚገባ ከሆነ መስመሩን ከማስቆም ወደኋላ አልልም። ያንን ቪዲዮም ከመልቀቅ ለእናንተ ከማሳየት ወደኋላ አልልም እና ፋሚሊዎቼ ይሄ ነው የቪዲዮ ጉዳይ፣ ይሄ ነው ሀሳቡ። የተቀበልኩት ከመቅደስ ነው። ከሄርሜላ ጋር ደግሞ እነሱ ሰጣ ገባ ውስጥ ናቸው። የሆኑ የራሳቸው ሴራ አላቸው። ምክንያቱም ሄርሜላ አብርሽ የራሷን ማድረግ ስለምትፈልግ ማግባት ምናምን ስለምትፈልግ ያ ነገርን እያሰፉት በውስጥ በኩል ሩታን ወጥመድ ውስጥ ከተው ደስታን እንድታፈቅረው ምናምን አድርገው ከውጭ ይዟት ይሄዳል በሚል ሰበብ ልቧን እና እሷን ማይንዷን ለመሸወድ ስለፈለጉ ነው እና ያንን ሴራ ስላሰብኩኝ በብዙ መንገድ ሳጨናንቃቸው ነው ይህንን ቪዲዮ ያገኙት። ለዛ ነው እና ይህንን ቪዲዮ የምለቅበት ታይም አለ፣ ያኔ ሁላችሁም ታዩታላችሁ። ግን ልጁ ከተስተካከልና ከተለወጠ ከአብርሽና ከሩታ ህይወት ከወጣ ማስተካከልበት ምንም ምክንያት የለም። በዚህ አጋጣሚ ያው ሄርሜላ ሁላችንም እንደምናውቀው ያው አብርሽን የራሷ ለማድረግ ምናምን በትዳር ዓለም ውስጥ ከሱ ጋር ለመቆየት ነው ፕላኗ፣ ሀሳቧ። ይሄ ሁላችንም እናውቀዋለን።
ለሁላችንም ክሊል የሆነ ጉዳይ ነው። ግን የመቅዲ ጉዳይ ምንም አልገባኝም። የመቅደስ ጉዳይ ምንም አልገባኝም ማለት ሀሳቧም እንደሆነ አልገባኝም። እኔ በዚህ አጋጣሚ በጣም ነው ያዘንኩት በመቅደስ። ምክንያቱም እንደዚህ አይነት ነገር ማድረጓ ደስ አይልም። አብርሽ ያሉ ዋጋ ከፍሎላት ያሉ ነገር አድርጎላት ከኛ በላይ ነበር ለሱ ጠበቃ ሆና መቆም የነበረባት። ግን አሁን ላይ በጣም በሚያሳዝን ሁኔታ ሴራ ጠንስሳ አብርሽ የሄርሜላ አርጋ ሩታን በዚህ መንገድ ለመጉዳት ማሰቧ በጣም ይደብራል። ፋሚሊዎች እኔ እንደዚህ አስቤም አላቅም እና ብቻ ተውት እሱን። አሁን እኔ ወደ እነሱ መስመር ባልገባ ደስ ይለኛል ብዙ ነገር ስለሚፈጠር እሱ ይቅርና ምን ለማድረግ አሰብኩኝ። አሁን አብርሽና ሩታ ጋር ያለውን ነገር ከአቤላ ጋር እያወራን ነበረ። አቤላም ትንሽ አሁን ላይ እያዘነም እየደበረውም ስለሆነ በተለይ በሩታ ጉዳይ አብርሽ መከበር አለበት፣ አብርሽ እንደ ባለቤቱ መጠን ሊከበር ይገባል ብሎ ስላሰበ ነው አቤላ እንደዚህ እያደረገ ያለው እንጂ ሩታና አብርሽን ለመለየት ሞክሮ ከሄርሜላ ጋር እንዲሆን መቼም ሊያደርግ አይችልም። ልጁ በጣም ጥሩ አስተሳሰብ ያለው የተማረ አዋቂ አስተዋይ ልጅ ነው እና አቤላም በዚህ መንገድ እንደዚህ አላስበው ያደርጋልን ብዬ አልገምትም። አቤላ በጣም ጥሩ ሰው ነው፣ መልካም ሰው ነው እና ፋሚሊዎቼ አብርሽና ሩታ አይታቸዋል፣ ቪዲዮ ላይ አይታቸዋል። ያው አቤላም የሆነ ሰዓት ነው መጥቶ ነበር ከሄርሜላ ጋር፣ ግን አይታቸዋል የነበረውን ነገር። ሁለቱ ጋር በጣም መፈላለግ አለ፣ አብርሽ ጋርም ሩታ ጋርም መዋደድ አለ። ገባችሁ? ልጁ ብቻ ሳይሆን መዋደድ አለ፣ ይፈላለጋሉ። አብረው የመኖር ተስፋቸው በጣም ብዙ ነው፣ ግን የሆነ ደግሞ የገደባቸው ነገር አለ፣ ሊሚት ያደረጋቸው ነገር አለ። እሱን ነገር ማወቅ ነው የከበደ። አሁን አብርሽ ይወዳታል ሩታን፣ ግን ከእሷ ጋር ለመሆን የሆኑ ፍላጎት ቀዝቅዟል። ገባችሁ? ስቲል እስካሁን ግን እሱ ነው የሚጠይቃት፣ አብረን ብሎ የሚጠይቃት እሱ ነው። ሩታን በጣም ትወደዋለች፣ አብራው ልትሆን ትፈልጋለች፣ ግን ቢሆኑ ሰዎች ምክንያት አብራው ለመሆን አልቻለችም። ይሄ ምንድን ነው ሶሉሽኑ? ምንድን ነው? እኔ በሩታ ጉዳይ የሚመስሉኝ ሳይሆን የሆኑትም የሚመስሉኝ አይደለም። የሆኑት እርግጠኛ ሆኜ የምናገረው ነገር ምንድን ነው? እነ ኖቤል ናቸው። ገባችሁ አይደለ? ኖቤል ነው። ኖቤል ደግሞ በጣም ተመሳጣሪ ነው እና ከነ መቅዲ ጋር ምናምን ከነ ሄርሜላ ጋር በጣም ይመሳጠራል። አናውቅም፣ ሚዲያ ላይ ስለማናየው ነው ፋሚሊዎች። ሚዲያ ላይ ከነሱ ጋር ኮሚኒኬት ሲያደርግ ምናምን ስለማናየው ነው እንጂ በጣም ሴረኛ ነው። የሩታን ማይንድ እየቀየረ ያለው እሱ ነው፣ ኖቤል ማለት ነው። እና ደስታንም እንደዚህ የልብ ልብ ሰጥቶት አብርሽ እንዲዳፈረው ምናምን ያደረገው እሱ ነው። እንደዚህ አይነት ዋልጌ ስራ፣ እንደዚህ አይነት ስህተት የሚሰራው እሱ ነው። ሩታ አብርሽን ጠልታው የሆነ ነገር አርጋ አስቀይሟት ምናምን አይደለም። እና አሁንም ስቲል እስካሁን አንድ ላይ መሆን ይፈልጋል። ካያችሁት ይሄ ነው በቃ የምናይባቸው ነገሮች ይሄ ነው። እና አብርሽ እንደውም ስጠይቀው ምን አለኝ፣ በእሷ በኩል ያሉ ሰዎች በጣም ከባድ ናቸው፣ ማይንዷን በጣም ተቆጣጥረውታል አለኝ። ገባቸው? አሁን ሩታ አብርሽ ጋር ስትመጣ ብቻቸውን ሲገናኙ ምናምን ወደ እሷ ሀሳብ ሙሉ ለሙሉ ትገባለች። በቃ አብራው ለማሳለፍ ምናምን ትሞክራለች። ያኔ ካያችሁ ልጇን ለአንድ ቀን እኔ ጋር ይደር ምናምን ሲላት ከልጁ ጋር እቆያለሁ እስከ ማታም ቢሆን ቆይቼ ይዤ እሄዳለሁ ምናምን አንድ ላይ እናሳልፋለን ምናምን ብላ በዙር ነው ምገባለት። ገባችኋ? ለአብርሽ እና አብርሽ ጋር ስትሆን ማይንዷ ይቀየራል፣ ማይንድ ሴታፓ ምናምን ይቀየራል። በዚህ ሁኔታ ሆኖ ግን ከነ ኖቤል ጋር ከነ ደስታ ጋር ምናምን ስትሆን ግን እንደዛውም ባህሪዋ መልኳ ምናምን ይቀያየራል። ሌላ ሰው ደግሞ ትሆናለች። ቢኮዝ የሆነ የሚመክሯት ነገር አለ። እነ ኖቤልና እነ ደስታ ፊት መሸነፍ አትፈልግም። አሁን ደግሞ ፈረንጁም ሴራ እየጠነሰሰ ነው በዚህ በኩል መሸነፍ አትፈልግም። መሸነፍ ስለማትፈልግ ምንድነው የምታደርገው? በቃ እነሱ ፊት ጀግና ለመሆን ምናምን የእነሱን ሀሳብ እንደምታከብር አይነት ሰው ምናምን ትሆናለች። ገባችሁ አይደለ? ይሄን በጣም ትልቅ ስህተት ይፈጠራል። አብርሽም ይናደዳል፣ እልህ ይዞት እሱም በዛ ዙር ደግሞ ሌላ ሴራ ጠንስሶ ሩታን ለመበቀል፣ ለማናደድ፣ ለማበሳጨት ምናምን ይሞክራል። እንዲህ እያለ ነው ስቲል እስካሁን ነገሩ እየሰፋ ያለው። ለምን እስከ መች? ጋሽዬም ሰልችቶት በእነሱ ጉዳይ ወጣ። እስከ መች እንደዚህ ሰው እያዘነብን፣ ሰው እየተናደደብን፣ ሰው እየከፋው፣ ሰው እያዘነ እስከ መች? ስቲል እስካሁን በዚህ ወይ መቀጠል ይሄ ደስ አይልም፣ ጥሩ አይደለም። ይሄ ደስ አይልም። የምሬ ነው። ትልቅ ሰዎች ነን፣ አስተዋዮች ነን፣ ተምረናል፣ ፊደል ቆጥረናል፣ ብዙ ነገር አውቀናል። ይሄ ሁሉ ነገር እያደረግን ይሄ ሁሉ ነገር እያስተናገድን በህይወታችን ውስጥ ግን ግራ በተጋባ ሁኔታ ነገሩን እንበጠብጠዋለን። ገባችሁ? አብርሽ ያለ ሩታ፣ ሩታ ያለ አብርሽ መኖር አይችሉም። ግን ይህንን እያወቁ ሁለቱም ለመታረቅ ፈቃደኛ አይደሉም።
ሁሌም ይጣላሉ፣ ሴራ ይጠነስሳሉ። እልህ የሚባለው ነገር እኔ ነኝ የበላይ ገባችሁ? ሩታ የሆነ ነገር ስታደርግ አብርሽ በዙር መበቀል፣ አብርሽ የሆነ ነገር ሲያደርግ ሩታ በእጥፍ አድርጋ መበቀል። ለምን ይሄ ይሆናል? ለምን በቃ የምር ፍቅረኛሞች ባለትዳር ከሆኑ ለምንድን ነው አንድ ላይ ማይኖሩት? ለምንድን ነው ሰው የሚያስቸግር? መሀላቸው ላይ ያሉ ሰዎች ናቸው። ስለዚህ እነዚህን ሰዎች በምንድን ነው የምናስወግደው? ፋሚሊዎቼ የእናንተም ትብብር አሁን ላይ በጣም ያስፈልገናል። በተለይ ይሄ ኖቤል የሚባለው ልጅ እሱ ከሩታ ህይወት ከወጣ ባይዘዊ ወንድሟ ነኝ ብሎ በጣም ብዙ ስህተት እየፈጠረ ነው። ምክንያቱም አሁን እኮ ሩታ የራሷን ውሳኔ መወሰን የምችል ሴት ናት። ገባችሁ? የአብርሽ አንድ አካል ናት። ምንም ብቻዋን መወሰን አችልም። አብርሽ ሊኖር ይገባል። እሱ ግን አብርሽን አርቆ ብቻውን ሊወስድላት ይሞክራል የእሷን ህይወት። ይሄ ደግሞ ጭራሽ ፌር የሆነ ነገር አይደለም። ምክንያቱም ይሄ በባህልም በምንም የሌለ ነገር የባለቤቱን ድርሻ እሱ ወስዶ እንደዚህ እስከ መከራከር የተለያዩ ነገር እስከ ማድረግ ድረስ ማማን ነገር እስከ መፍጠር ድረስ መድረስ ይሄ ባህልም ወግም ኤቭሪ ምንም ነገር አይደለም። ባለጌነት ነው። ይሄ ስዳደግነት ነው። ተምሮ ያላደገ አይነት ነገር ነው። ገባችሁ ፋሚሊዎች? አንደኛ ኖቤልን ማስወጣት የምሬ ነው ፋሚሊዎች። ሁላችሁም ይሄ ኖቤልን ውቀሱት፣ ይውጣ በሉ ከህይወታቸው እና ብዙ ወቀሳ ሲበዛበት ብዙ ሰው ሲናገረው ምን ሲለው ከህይወታቸው ይወጣና ያየዋል። ያኔ እንዴት ሰላም እንደሚፈጠር ታያላችሁ። የምሬ ነው የምላችሁ። ይሄ ደስታ ተውት። እሱ ይወጣል፣ መውጣት ባለበት መልኩ ይወጣል። እሱ ዱላ ምንም የሚያስፈልገው ጠጠር ያለ ንግግር የሚያስፈልገው የሆነ ነገር ስትናገሩት ይወጣል። ቀሽም ነው ለራሱ ለህይወቱ ራሱ ይፈራል። ሙሉ እንዳልሆነ ነው የሚሰማው። እንኳን የሩታን ህይወት ሙሉ ሊያደርግ ይቅርና ማነው ፋሚሊዎቼ። ይሄ ደግሞ ትልቅ ስህተት ነው እና አብርሽና ሩታ በቅርቡ አንድ ላይ እንደሚሆኑ እርግጠኛ ነኝ ፋሚሊዎቼ፣ እንደሚሆኑ እርግጠኛ ነኝ። አብርሽም ሳወራ የነገረኝ ይሄ ነው። በዙሪያ ያሉ ሰዎች ከባድ ናቸው፣ የሩታ ማለት ነው። በቃ በዙሪያ ለማለት የፈለገው እነ ኖቤል ምናምን ነው። ለእኔ ግልጹን ስለነገረኝ በቃ እነ ኖቤል ምናምን በቃ መውጣት አለባቸው። አሁን እኔ እንደዚህ ብዬ ሰድቤያቸው ምናምን አንደበቴን ላረግ ስለሆነ አልፈልግም። መውጣት አለባቸው፣ ይወጣሉ እና አብርሽና ሩታ በቅርቡ ታርቀው አንድ ላይ ይኖራሉ። አብርሽም ወደ ቤቱ ይመለሳል። አይኑ አውቃለሁ። በዚህ ሰዓት ሄርሜላ ደስተኛ ነበርሽ። አብርሽ ሲመለስ ደግሞ ይከፋሻል፣ ይደብርሻል ምናምን ነገር ኤቭሪ ነገር እና ምንም ማድረግ አንችልም። አንዳንዴ ፍቅር እንደዚህ ነው። ሁሌ የምንፈልገው የምንወደውን ሰው አናገኝ እና አንቺ የምትወጂ ሰው እንዳለ ሁሉ አንቺን የሚወድ ሰው አለና ተስፋ ባለመቁረጥ አብርሽ አንቺ ስላልሆነ ብቻ ተስፋ ባለመቁረጥ ያው ወደሚወድሽ ሰው ወይ ደግሞ ሌላ ሰው በመፈለግ ውስጥ ጥሩ ፍቅርና ጥሩ ባል ልታገኝ ትችያለሽ እና ያንን መንገድ መሞከር አለብሽ። ጊዜሽን ማባከን የለብሽም። ሴት ልጅ ነሽ። በእድሜሽ በጊዜሽ በታይምሽ መጠቀም አለብሽ እና አብርሽ እንደሚመለስ እርግጠኛ ነኝ። ይህንን ማወቅ አለብሽ። ሩታና አብርሽ በጣም ሰላም ይፈጥራሉ። በጣም የሚዋደዱ ሰዎች ስለሆኑ ያኔ አንቺ መጎዳት ማዘን ምናምን የለብሽም። ገባሽ? አንቺ ባዘንሽ በተጎዳሽ ምናምን ቁጥር እና አብርሽም ሌላ ነገር ውስጥ ይገባሉና እኔ ለና አብርሽ ስል ያው እንደ እህትም ስለምንቀራረብም ከአንቺ ጋር በቃ በዚህ መንገድ ልንገርሽ ብዬ ሳይኮሽን ሊናሽን መጠበቅ አለብሽ። ሴራ መጠንሰሱ ምናምን አያስፈልግም። ገባሽ? ደስታን መላክ ሌላም ሰው መራክ አብርሃምና ሩታ ህይወት መሀል ውስጥ መግባት ምናምን አያስፈልግም። በቃ መራቅ ባለብሽ መልኩ መራቅ ያለብሽ። ለምን እንደሆነ አላውቅም። እንደዚህ የምታደርጊበት መንገድ ያው እንደምታፈቅሪ እናውቃለን፣ ባልሽ ማድረግ እንደምትፈልጊ እናውቃለን። ግን ከዛ ያለፈ ነገር እኔ አሁን ምን እየተጠራጠርኩ ነው፣ አብርሽን እንደማትወጂው እየተሰማኝ ነው። ምክንያቱም የምትወጂ ሰው ቢሆን የእሱን ደስታ ያስደስትሽ ነበርና አንቺ የእሱ ደስታ ከሚያስደስትሽ ይልቅ እሱ ላይ ሴራ ጠንስሱ ሩታና አብርሽን ማለያየት ምናምን መበጥበጥ እንዲያለቅስ እንዲያዝ ምናምን ማድረግ ነው የሚያስደስትሽ እና ይሄ ነገር ጥሩ አይደለም። ወደ ሌላ መንገድ ነው የሚወስድሽ እና አንቺንም ዋጋ ያስከፍላል። ነገ አንቺንም ዋጋ ስለሚያስከፍል ይህን ነገር ብታስቢበትና ሶሉሽን ብትፈጥሪለት ጥሩ ነው ብዬ አስባለሁ። ኤቭሪ ታይም እኛ ማማከር ትችያለሽ፣ ሌላም ጊዜ እንደምናደርገው ያው በመጥፎ ጉዳይም ብንገናኝም ግን በቃ ሌላ ጊዜ እንደምናደርገው አይተሻል ከና አብርሽ ጋር እንዴት እንደምናሳልፍ እና በአንቺ መንገድ ስንመጣ አብርሽ ደስ ስለማይለው ምናምን በቃ በዛ ሰዓት ስንናገርሽ ምናምን ስለደበረው ነው ዝም ያልነው እና አሁንም ልብ ገዝተሻል ብዬ አስባለሁ። ሶ በየትኛውም መንገድ ልታማክረኝ ከፈለግሽ እኛም እናማክርሻለን፣ ሶሉሽን እንፈጥራለን፣ አንድ ላይ ተባብረን ማድረግ እንችላለን። ግን የሰው ህይወት በመበጥበጥ የሰው ትዳር በመበጥበጥ እንደዛ አይሆን አያስኬድም እና እንደዛ አይነት ሰው ደግሞ እኛ በቻልነው አቅም ኤቭሪባዲ ይምጣ መልካም ለመሆን እንሞክራለን፣ እንጥራለን፣ ሰውን ለመርዳት እንሞክራለን። ግን ባስቀየሙን ልክ ደግሞ ታክሰን መጨረሻ ላይ ሪቬንቻችን በጣም ከባድ ነው፣ በቀላችን ከባድ ነው፣ እናስቀይማለን ከዛ በላይ
ይህንን በማሰብ አንቺን መርዳት አለብሽ እና ፋሚሊዎቼ በጣም አመሰግናለሁ። ትብብራችሁ ሁሌም አልተለየ ነው። ለእናንተ ትልቅ አክብሮት አለን። በተለይ በአብርሽና በሩታ ጉዳይ ላመሰግናችሁ እፈልጋለሁ። ያው የወንድሜን ሀዘን ማየት አትፈልጉም። የሩታዬ የኔ ውድት የእሷን ሀዘን እንባ ማየት አትፈልጉም እና የሁለቱ ደስታ ስለሚያስደስታችሁ ስለሚያስጨንቃችሁ ከልብ አመሰግናለሁ ፋሚሊዎቼ። እንግዲህ በቅርቡ እንዲታረቁ ከፈለጋችሁ ፋሚሊዎቼ ሁላችሁ ሀሳባችሁን አይዲያችሁን ኤቭሪ ነገር ብቻ ሼር በማድረግ በእነሱ ጉዳይ ባላችሁ ሀሳብ ምናምን በማውራት እንዲታረቁ አድርጉልን። አውሯቸው። እኛንም ማውራት የምትፈልጉ ሰዎች አውሩን። በቃ ማስተካከል ያለብንን ነገር ችግር የለውም እናስተካክላለን። አስተምሩን። አባቶቻችን እናቶቻችን አስተምሩን። ከጉርማሶች ወጣቶች በቃ አላ በሰል ያላችሁ ምናምን እኛ ገና ወጣት ነን፣ እያደግን ብዙ ስህተት ልንሰራ እንችላለን። በተለያዩ መስመሮች ውስጥ ልንገባ እንችላለን እና መርዳት በምትፈልጉበት መንገድ እርዱን፣ አግዙን። ብዙ ላይፍ አላየንም፣ ገና እያየን የምንመጣ ሰዎች ነን እና በወጣትነት እድሜያችን አበላሽተን ነገ ከምንጸጸት ብዙዎቻችሁ ወጣትነትን ላይፍ አይታችሁ ያለፋችሁ ሰዎች ካላችሁ ምክሩ፣ አስተምሩ። ይሄ ነገር ጥሩ አይደለም በሉ እና ከፈለጋችሁ ስልኮቻችንን ከስር እናስቀምጥላችኋለን። እዚህ ጋር ታገኙታላችሁ። ሁላችሁም አውሩን፣ ምከሩን፣ አስተምሩን። በቻላችሁት አጋጣሚ እኛ እንቀበላለን። አክሴፕት ማድረግ ግዴታችን ነው፣ እንቀበላለን። ምክራችሁን እንደዚህ በማድረግ ተባበሩ ፋሚሊዎቼ እና ሁሌም ደግሞ ትብብራችሁ ከኛ ጋር ስላለ አመሰግናለሁ። ይህን ቤት ሰብስክራይብ ማድረግ እንዳይረሳ። ብዙዎቻችሁ አይታችሁ አብርሽና ሩታ እንደሚታረቁ አምናችሁ እንደምትሞክሩ ብዙ ነገር እንደምታስተምሩ እርግጠኛ ነኝ ፋሚሊዎቼ እና በኔክስት ቪዲዮ እስክንገናኝ ሁላችሁም ሰላም ቸር ቆዩልኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ።